በማታ ሰው ሳያይን የምንጎበኘው እግዚአብሔር ልክ እየጎበኘን ሲመጣ ከሰው ፊት ደግሞ ቆመን ምን እናደርግለታለን? እንመሰክርለታለን። ፍጻሜው ኒቆዲሞስ መስቀል ጋር ከዮሴፍ አርማቲያስ ጋር የክርስቶስን ሥጋ ተቀብሎ ምን ሲያረግ ሲገንዝ ነው። ከደብረ ዘይት በኋላ አሁንም ባላቸው እድገት ክርስቶስን እየፈለጉ ያሉት ሰዎች ልክ ከደብረ ዘይት በኋላ እንደ ኒቆዲሞስ ክርስቶስን መስቀሉ ጋር ያገኙታል። እንድናገኘው አምላካችን ይርዳ። ኒቆዲሞስ የአብይ ጾም 7ኛ ሳምንት ከፈሪሳውያን ወገን የአይሁድ አለቃ የነበረ ሰው ነው። አምላካችን ኢየሱስ ክርስቶስ በነፍስ የታመሙትን በቃሉ በሥጋ የታመሙትን በተአምራቱ ሲፈውስ ኒቆዲሞስ ሰምቶ ተመልክቶ በመምህርነት ሳይኮራ እቱን መመኪያ ሳያደርግ በልቦና የተሳለውን እውነት ለመፈለግ በሌሊት ወደ ክርስቶስ ይገሰግስ ነበር። ምስክርነቱም እንዲህ ሲል መስጠት ጀመረ። መምህር ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገው ታምራት ሊያደርግ የሚችል የለምና። ይህን ምስክርነቱን በሚሰጥበት ጊዜ ጎዶሎውን የሚሞላ አላዋቂነት በአዋቂነት የሚለውጥ ከምድራዊ ዕውቀት ወደ ሰማያዊ ምስጢር የሚያሸጋግር አምላክ ዳግመኛ ያልተወለደ የእግዚአብሔርን መንግሥት ለማየት አይችልም በማለት የአይሁድ መምህር ለሆነው ለኒቆዲሞስ ቢያስተምረው ምስጢሩ አልተገለጠለትም ነበርና ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይቻላል? ዳግመኛ ይወለድ ዘንድ ወደ እናቱ ማህፀን ተመልሶ መግባት ይችላልን? በማለት ጥያቄ አቅርቧል። ጌታችንም እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነውና በማለት አምላካችን ኢየሱስ ክርስቶስ መልሷል። ኒቆዲሞስም አላዋቂነቱን አምኖ ያልገባውን ምስጢር ከአምላኩ በጠየቀ ጊዜ ኢየሱስ ክርስቶስም አንተ መምህራቸው ሆነ ሳለ ይህ ነገር አታውቅምን? ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ ወጣ የለም። ሙሴን በምድረ በዳ እባቡን እንደሰቀለ የሰው ልጅ እንዲሁ ይሰቀላል። ያመነበት ሁሉ ለዘላለም ሕያው ሆኖ እንዲኖር እንጂ እንዲጠፋ አይደለም እያለ ሰው በመብል ምክንያት የአምላኩን ትእዛዝ አፍርሶ ከእግዚአብሔር ቢለይም የሰው ልጅ ያጣው ልጅነት ለመመለስ ስለ ክርስትና ሀብተ ወልድን ለመስጠት ጌታችን መምጣቱን አስረዳው። በሌሊት ከአምላኩ ተምሮ ምስጢሩ የተገለጸለት ኒቆዲሞስ ቀድሞ በአደባባይ ሂዶ መማርን ይፈራ እንዳለበት ምስጢሩ ሲገለጽለት ግን የአይሁድ ጌታችንን በሰቀሉት ዕለት ፍርሃት ርቆለት ከአርማቲያሱ ዮሴፍ ጋር ቅዱስ ሥጋውን ገንዞ ለመቅበር በቃ። ከነዚህ ወገን ነበር ማለት ልብ በሉ እንግዲህ አሁን ማን ነው? ኒቆዲሞስ። ከነዚህ ወገን ነበር ማለት ሁለት ወገን ነው። አንድ ከአብርሃም ዘር የተቆጠረ ሰው ነው። የአብርሃምን ሕግ ያከብራል። እንደገና ከተመጻዳቂዎች ሰዎች ወገን ነበር ይሄ ሰውዬ። ኒቆዲሞስ ከሚመጻደቁት ሰዎች ጎን ነበረ ማለት ነው። በትምህርቱ የሚመካ በዘሩ የሚመካ ባልተማሩ ሰዎች የሚመጻደቅ ሰው ነበረ እና ይሄ ሰው ሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። የአይሁድ አለቃ ነው። አለቅነቱ በሶስት ነው ብለው አባቶቻችን በትርጓሜ ነግረውናል። አለቅነቱ አንዱ በትምህርት ነው። በትምህርት ሊቅ ነው። 46ቱን የብሉይ ኪዳን መጻሕፍት ጠንቅቆ በቃሉ ያጠና ነው። ሁለት በባለጸግነት የበላይ ነበረ። ሶስት የሕዝቡ አለቅነት ሹመት ነበረው። ሶስት ነገር አለው። ባለጸጋ ነው፣ ሊቅ ነው፣ እንደገና ደግሞ ምንድነው? የሕዝብ አለቃ ነው። እነዚህ ባለጸግነቶች ነበሩት። ሶስት አለቅነት አለው። ማታ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ መጥቶ ሊማር እየገሰገሰ ደረሰ። ሌሊት ለምንድን ነው የመጣው? አንደኛ ምክንያት ለማጥፋት ነው ይላል ሊቃውንቱ። ምክንያት ለማጥፋት ከነማን ነው ምክንያት የሚያጠፋው? አንድ በባለጸግነታቸው ተመክተው በጣም ብዙ ሀብት ስላለ ያንን ስለማስተዳድር በምን ሰዓት ልማር ለሚሉ ሰዎች ዘለፋ ለማድረግ ነው። በምን ሰዓት ልማር እችላለሁ? በጣም ብዙ እኮ ነው ማስተዳድረው ድርጅት አለኝ። በድሮ ከብቱ፣ ወርቁ፣ ብሩ፣ እንቁ፣ ብስጡ ብሲያጡ ነው እንዲህ ያለው ጎታው እንዲህ ያሉ ሎሌው ገረዱ የሚባለው
በአሁኑ ደግሞ ፋብሪካው ማለት ነው። ያንን ስለማስተዳድር አያደርሰኝም። አይው እንግዲህ ሁለት ነገር ያስተምረናል። አንድ እኛ እንዳንመጻደቅ እግዚአብሔርን እዚህ አምጥቶ እንዳሽኮኮ ገዳም ቢያኖረን እንዳንመጻደቅ፣ ይሄ ዓለም ተጨልጦ ተገኝቶ ጠፋ እያልን ሰባ ዓለም እንዳንመጻደቅ ነው። ሁለተኛው ደግሞ በቤተ መንግስት ያለ ሰውም ቢሆን ምክንያት የለውም። እግዚአብሔር ማምለክ አለበት። ቃል እግዚአብሔር መማር አለበት። ለኪዳን፣ ለቅዳሴ፣ ለቁርባን ጊዜ ሊኖረው ይገባል። መድቦ መቁረብ አለበት። ለመዞር ሲሉት የዓመት ረፍት ያወጣል። ለእግዚአብሔር ግን ጊዜ የለውም። እነዚህን ሁሉ ለማስተማር ነው ኒቆዲሞስ። ውስጡ ደግሞ አንድ ነገር አለበት። ኒቆዲሞስ ማታ ማታ ነበር የሚመጣው። አንድ ስለማያደርሰው ነው። ሁለት ምስጋና ፈርቶ ማለት እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ ምስጋና ፈልጎ ማለት ነው። ወይም ውዳሴ ከንቱ ስላለበት ነው። እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ የኛ መምህር እስከዛሬ ድረስ ለካ ያልዘለቁት ትምህርት አለ ብባልስ ብሎ ማለት ነው። ለካ መምህራችን የማያውቁት ዕውቀት አለ እንዳልባል ብሎ በጨለመው ያም ሆነ መማሩ ነው። እግዚአብሔር ቸር አይደል? እንግዲህ ኧረ ከዚህ ከናዝሬቱ ከሰው እየተማረ ትምህርት ለካ የማያውቀው አለ፣ ለካ ያልጨረሱት ትምህርት አለ መምህራችን እንዳይባል ማለት ነው። ለዚህ ተጨናንቆ ለክብር መቼስ አደገኛ ነገር አይደል? አደገኛ ነገር በምድር ላይ በጣም ከባዱ ነገር ክብር ነው። እኔ ሁልጊዜ ነው የምናገር ይሄን። የሚያፋጅም ክብር ነው። ውሸት ተናግሮ ሰው አንድ ቀን ሳት አድርጎ ተስብሰባው ተናግሮ ውሸት ተናግሮ ታው ሲባል አይ እንግዲህ ማመስ ብመለስስ ምን ይሉ ብሎ ዛሬ አይኑን ደረቅ ነው። በቃ ነው ይመስክሩን ነገር ሰዎቹ አራ እንደማይሉት ይታወቃል። ሰው ማለት ይመስክሩን ነገር ነበራችሁ አይደል? መስክሩ። ተነስቶ ለነሱም ጊዜ ስለማይሰጥ መስክሩን ነገር ብሎ ዛሬ ውሸቱን ሸፍኖቹ የሁሉም ያደረገው ምንድነው? ለክብር መጨነቅ አይጣ ላይ ድረስ ነው። በጣም አደገኛ ደዌ ነው ይሄ ለክብር መጨነቅ። እንዲህ ያለ እንዳይመስላችሁ። ኧረ ታውቁታላችሁ እናንተ። አሁን ለክብሩ ተጨንቆ መጣ። ግድ የለም ዋናው መማሩ ነው ብሎ ተቀበለ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ኒቆዲሞስ ታላቅነቱን ያስመሰክራል። ለምን? ጸሐፍት ፈሪሳውያን፣ ቤተ አይሁድ፣ የአይሁድ ካህናት፣ ሽማግሌዎች ሁሉ በኢየሱስ ክርስቶስ መምህርነት አያምኑም፣ አይቀበሉም። ከነሱ መሃል ግን መምህርነቱን የሚቀበልና የሚያምን ደግሞ ቁጭ ብሎ የሚማር ሰው ተገኘ። ሌላው በተአምራቱ የሚያምን ሰው ነው። እግዚአብሔር ካንተ ጋራ ባይሆን ኖሮ እነዚህን ተአምራት ልታደርግ አትችልም ነበር። እግዚአብሔር ካንተ ጋራ እንደሆነ ሥራ ይመሰክራል፣ ተአምራት ይመሰክራል አለው። የዮሐንስ ወንጌል ምዕራፍ 2 ላይ 2 ተአምራት ተደርገዋል፣ መመልከት ትችላላችሁ። የመጀመሪያው ተአምር ሁላችንም የምናውቀው በቃና ዘገሊላ በዶኪማስ ሰርግ ቤት በቅድስተ ቅዱሳን በድንግል ማርያም አማላጅነት በልጇ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ቸርነት ውሃውን ወደ ወይን ለውጦ አጣፍጦታል። የመጀመሪያውን ድንቅ ተአምራት አሳይቷል። ክብሩን፣ ጌትነቱን፣ አምላክነቱን፣ ሁሉን ቻይነቱን ገልጧል። ሌላ ሁለተኛ ቤተ መቅደሱን አጽድቷል። በስልጣኑ አጥርቷል። ሻጮችን፣ ለዋጮችን ከዚያ አስወጥቷል። ይሄም እዚያው ተመዝግቧል። አንተ ከእግዚአብሔር መምህር ሆነህ እንደመጣ እናውቃለን አለው። አስተውሉ። አንተ አምላክ ወልደ አምላክ ነህ ብሎ አላመንም። መምህር ነው ያለው። ከእግዚአብሔር ዘንድ መምህር ሆነህ መጣህ ነው ያለው።
እግዚአብሔር ወልድ ነህ አላለውም። ትምህርቱን አድንቆ መምህርነቱን አድንቆ ተአምራቱን አድንቆ ነው ኒቆዲሞስ የተናገረው። ኒቆዲሞስ እግዚአብሔር ይስጠው የአይሁድን ስብሰባ በተነ። ለክርስቶስ መቆም አልቻለም፣ መከራከር አልቻለም። ደግሞ ዝም እንዳይልም ደግሞ ከነከነው። ስለዚህ ቢያንስ ጥያቄ ጠይቆ በጥያቄ በጠበጣቸው። ይሄ ማለት ምን መሰላችሁ? ፈራ ተባ ያለን ቢሆን አምላካችን ሲሰደብ መከራከር መናገር አለብን። አንዳንድ ሰው አለ አብሮ ከሚሰራቸው አብሮ ከሚውላቸው ሰዎች ጋር ቤተክርስቲያን ስትሰደብ እግዚአብሔር ሲሰደብ ቁጭ ብሎ ስድብ የሚጠጣ ሰው አለ። ምንም የማይመስለው ሰው ቢያንስ ጥያቄ አልጠይቅም እንዴ? ያልሆነው ነው ሲባል ተዋህዶ እንደዚህ ነች ቤተክርስቲያን እንደዚህ ነች ሲባል አይ እንደሱ እንኳን አይደለችም አይባልም እንዴ? ዝም ብሎ የሚሰማ ሰው አይ እኔ ስራ ቦታ ላይ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ይሄ ኒቆዲሞስ ፈተና ነው። ቢያንስ እንደው ገልጠህ መቆም ቢያቅትህ ለክርስቶስ ለሃይማኖት መናገር ቢያቅትህ ቢያንስ ጥያቄ ጠይቀህ ባለች ትንሽ እውቀት እንኳን መፍጨርጨርም ጥሩ ነው። ስብሰባውንም መበተን ጥሩ ነው አይደለም እንዴ? ኒቆዲሞስ እንዳደረገው ስብሰባውን መበተን። ኒቆዲሞስን ለሶስተኛ ጊዜ የምናገኘው በዮሐንስ ወንጌል ምዕራፍ 19 ላይ ነው። በዮሐንስ ወንጌል ምዕራፍ 19 ላይ ኒቆዲሞስ እንደ መጀመሪያው ቀን በሌሊት ፈርቶ ክርስትናውን በድብቅ ላድርግ ሳይል፣ እንደ ሁለተኛው ቀን ፈራ ተባ ሳይል በአደባባይ ክርስትናውን የገለጸበት ቀን። በአደባባይ መቼ ነው ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በሞተበት ዕለት ዓርብ ዕለት ታስታውሱ ከሆነ ዓርብ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ 9 ሰዓት ላይ ነፍሱን ሰጠ። ልክ እንደሞተ አይሁድ ሐሳባቸው ምን እንደሆነ ታውቃላችሁ? መሰቀሉ ሳይበቃ የገሃነም ሸለቆ የሚባል አለ፣ ቆሻሻ መጣያ ቦታ። ስጋው እዛ እንዲጣል ነው የፈለጉት፣ እንዲቀበር አልፈለጉም። ማዋረድ ስለፈለጉ ማለት የሚቀብረው እንዲጠፋ። ይኸው መሲህ ቢሆን ኖሮ በእውነት እሱ ክርስቶስ ቢሆን ኖሮ እንዴት ስጋው እንዲተልከስክሱ ይወድቅ ነበር ለማለት እንዲያመቻቸው። ልክ ክርስቶስ ሲሞት ግን 2 የአይሁድ ሸንጎ አባላት ወደ ጲላጦስ ሄደው የኢየሱስን ስጋ ለመኑ ይላል። እስኪ በሉ የኢየሱስን ስጋ ለመኑ። ማናማ? ዮሴፍና ኒቆዲሞስ ናቸው። ኒቆዲሞስ ጌታ በሞተበት ዕለት በትክክል እምነቱን ገለጸ። በጣም የሚገርማችሁ ጌታ እኮ ሞቷል፣ አያየው ይታዘበኛል ላይ ሞቷል። በሞተበት ዕለት ወዳጅ ባጣበት ዕለት ደቀ መዛሙርት ሁሉ ጥለውት በሸሹበት ዕለት ከዮሐንስ በስተቀር ብቻውን በሆነበት ዕለት በአደባባይ በተሰቀለ ጊዜ ስጋውን ለመለመን ወደ ጲላጦስ ሄደ ይላል። እዚህ ላይ ለእኛ ትልቅ ትምህርት ነው። የኢየሱስን ስጋ ዮሴፍና ኒቆዲሞስ ሄደው ጲላጦስን የኢየሱስን ስጋ ለመኑት ይላል። ትልቅ ጸሎት ነው በእውነት። አሁን እኛ ላለመቁረብ ከምናቀርባቸው ምክንያት አንዱ ንስሐ አባቴ ጥሩ አይደሉም፣ በደንብ አይዙኝም፣ አይንከባከቡኝም፣ ፊታቸውን አጠቆሩብኝ፣ እንዲያርግ ያሉኝ እንዲያታርጋሉኝ እያለ ከንስሐ የሚርቅ ሰው አለ። መለማመጥ ዓለም የማይፈልግ ማለት። ለክርስቶስ ስጋና ደም አይደለም ካህን ቀርቶ ጲላጦስም ይለመናል። ለመኑት፣ እባክህ የኢየሱስን ስጋ ስጠን አሉት። ጲላጦስ ምን አለ መሰላችሁ? ከመቼው ሞተ አለ ይላል። ምን ማለት ነው? መስቀል ላይ ተሰቅሎ በ3 ሰዓት የሞተ ሰው የለም። ምክንያቱም መስቀል ላይ መሰቀል አይገልም እኮ በራሱ። ክርስቶስ እኮ መሰቀሉ አይደለም የገደለው። ከዚያ በፊት 6666 ጊዜ ምን ብሏል? ተገርፏል፣ ደክሟል። ስለዚህ መስቀል ላይ በቀረችዋ ሰዓት ስቃይ የተቀበለባት ሰዓት ነች፣ ፍቅሩን የገለጸ። የሚገርማችሁ ስለኛ ያን ሁሉ ስቃይ ተቀብሎ ሲቸነክሩት እንኳን አምጥተው ጠጅ ያጠጣሉ ሮማውያን። የሚቸነክሩት ሰው ትንሽ እንደው ቁስሉ እንዳይሰማው ጠጅ አጠጥተው ትንሽ ሰክሮ ደንዝዞ ህመሙ ሳይሰማው እንዲያልፍ ማለት። ክርስቶስ ግን ጠጅ ሲያመጡለት ተፋው ነው የሚለው። ስለኛ የሚቀበለውን መከራ በምንም መቀነስ አልፈለገም። ሁሉን ህመም ታሟል፣ ከራስ ፀጉሩ እስከ እግር ጥፍሩ ድረስ። ስለ መተላለፋችን ቆሰለ፣ ስለ በደላችን ታመመ። በእርሱ ቁስል እኛ ቁስል አሁን እንዴት ይፈውሳል? ቁስል እኮ ሲነካ ይጋባባል። የክርስቶስ ቁስል ግን የሚፈውስ ቁስል ነው፣ የሚፈውስ ህመም ነው። ታሞ ማዳን የሚችል ቁስል ነው። እና ዮሴፍና ኒቆዲሞስ ቀርበው ጲላጦስን ስጠን አሉት። ጲላጦስ ደብዳቤ ጽፎ ውሰዱ እሺ አላቸው። ዮሴፍና ኒቆዲሞስ ክርስቶስን ከመስቀል አወረዱት። አይሁድ እየገላመጧቸው፣ ጸሐፍት ፈሪሳውያን እያዩአቸው ስልጣናችን ገደል ይግባ ብለው ማለት ነው። ኒቆዲሞስ ፈራ ተባ ማለቱን አቆመ። ክርስትናውን በአደባባይ ገለጸ። ሄዶ ከመስቀል ላይ ክርስቶስን አወረደው። አስተኝተው
በግራውና በቀኙ ቆመው እያለቀሱ ገነዙት። ደከምከኑ መጽኔሆሙ ለድኩማን፣ ደካሞችን የምታጸናቸው ሆይ ደከምክን? ሞትከኑ መንሥኤሆሙ ለሙታን፣ ሙታን የምታስነሳ ሆይ አንተም ሞትክን? እያሉ እያለቀሱ መገነዝ ጀመሩ። ይህን ጊዜ መላእክቱን ልኮ ነገራቸው። እንዴት እንደ ሩቅ ብእሲ እንደ ፍጡር እያለቀሳችሁ ትገንዙኛላችሁ? እያመሰገናችሁ ነው እንጂ ብሎ በመላእክቱ አስነገራቸው። ይህን ጊዜ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት እያሉ እየተንቀጠቀጡ ገነዙት። ክርስቶስን መገነዝ እንዴት አይነት ክብር ነው! ቅዱስ ኤፍሬም ሶርያዊ ዮሴፍና ኒቆዲሞስን ይጠይቃቸዋል። እንዴት ችላችሁ ገነዛችሁት? እንዴት አስቻላችሁ? ዓይንን የሚያበራውን አምላክ ዓይኑን እንዴት ከደናችሁት? ሽባ የሚፈውሰውን አምላክ እጆቹን እግሮቹን እንዴት አሰራችሁ? የታሰረውን የሚፈታውን ጌታ እንዴት አድርጋችሁ ፈታችሁ አሰራችሁት ይላል። እና ዮሴፍና ኒቆዲሞስ በክብር ገነዙት። ቤተክርስቲያናችን የዮሴፍና ኒቆዲሞስን ክብር በደንብ ተረድታለች። አሁን ቤተክርስቲያን ስትሳለሙ መጀመሪያ ወድቃችሁ መሬቱን ትስማላችሁ አይደል? ከዛ ግራውንና ቀኙን፣ መሬቱን ስንስም መቃብሩን ነው እየተሳለምን ያለን። ግራና ቀኙን ስንስም ዮሴፍና ኒቆዲሞስን ነው የምናስታውሰው። አባቶቻችን ቅዳሴ ላይ ሲቀድሱ ንፍቁ ካህንና ሰራዩ ካህን ጸሎት ሲያደርጉ ምንድነው የሚለው? ሰራዩ ካህን ዋናው ካህን ምንድነው የሚለው? ጌታ ሆይ እኔንና ይህን አብሮኝ የሚቀድሰውን ካህን ስጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላል። የሕማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ ተአምር። የክርስቶስን ልክ እንደተገነዘ ሆኖ ሁለት ካህናት ይዘው 41 ጊዜ እየተዞረ እግዚኦታ እየተባለ እነሱ የተሰማቸው እንዲሰማን የሚያደርግ ጸሎት አለ። የትንሣኤ ሰሞን ደግሞ ገና ቅዳሴ ስንጀምር ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ፣ ዮሴፍና ኒቆዲሞስ ኢየሱስን ምን አሉት? ገነዙት እያልን ነው ቅዳሴ የምንጀምረው። ራሱ ክርስቶስን መገነዝ እንዴት ያለ ክብር ነው! ክርስቶስን መገነዝ ትፈልጋላችሁ ይላል ቅዱስ ኤፍሬም ሶርያዊ። ኤፍሬም ሶርያዊ ይገርማችኋል፣ መገነዝ ይፈልግ ነበር እና ምን ያደርጋል መሰላችሁ? በጠዋት ይነሳና በማታ ይወጣና ሌሊቱን ሙሉ ጎዳና ተዳዳሪዎች ነዳያንን በተኙበት ይፈልጋል። ከመሃላቸው የሞተ ካገኘ ደስ ይለዋል፣ ይገንዘዋል። ሲመለስ ፊቱ በርቶ ይመለሳል። ምን ነው ምን አግኝተህ የተደሰትከው ሲሉት ክርስቶስን አግኝቼ ገነዝኩት ይላል። ደሃን ማብላት ክርስቶስን ማብላት ከሆነ ደሃን መገነዝ ማን መገነዝ ነው? ክርስቶስን መገነዝ ነው። ስለዚህ ኒቆዲሞስ በቤተ ክርስቲያናችን እጅግ ትልቅ ክብር ያለው ቅዱስ ነው። ረቢ ሰገደም በመንፈቀ ሌሊት ለረቢህ አኮኑ አጽባይት እምነ አጽባይት ያቢ ረቢ ሰገደ በመንፈቀ ሌሊት ለረቢህም ፍርሃትን በሚጥል ፍጹም ፍቅር ያደረ ከመስቀል አውርዶ ጌታውን ቀበረ። የመግነዙን መፍቻ በሽቱ የከበረ ከመቅደሱ አንቀጽ ላይረሳ አንዱ ሆኖ ታጠረ።